ሰላም እንዴት ናችሁ? ተረጋጉ እንጂ እንዴ! ሰላም ናችሁ? እግዚአብሔር ይመስገን። ያው እኔ እኮ ሰላምታ አይቻልም ብዬ ነው ቀድሜ ሰላም ልበልልሽ ስላልኩ ተረጋጉ ምናምን። እኔ እኮ ባይበል ነው ሰላም አትበሉ፣ ቢመጡ እንኳን በቤታችሁ አትቀበሉ የሚሉ አይልም። ቁርአንሽ ሐዲስሽ ነው የሚለው። እሱን አሳሻለሁ። ክርስቲያኖች ገና ስገባ ለምንድን ነው የምትቃዠው? ይዋድ ገና ስገባ ለምንድን ነው ምናሴ ለምትመሰለም? እንደዚህ ስለዚህ ስስቱና ነው። ጠይቂ ጥያቄን ጠይቅ። በጣም እንትን አልክ። ምን እንደሆን ካለቅም። እሺ ጥያቄ እኔ ስላሴ ጠይቂ እያልኩሽ ነው። ትልቁ ላይ ላድርግሽ ምንድን ነው? እሺ አዳምጠኝ። እሺ ጥያቄ ምን መሰለክ? አብ ወልድ መንፈስ ቅዱስ ብላችሁ እናንተ በአካል ሶስት በመለኮት አንድ የምትሏቸው ይነጣጠላሉ ወይንስ አይነጣጠሉም? ምን ማለት ነው? አሁን ይነጣጠላሉ ወይስ አይነጣጠሉም ምን ማለት ነው? አብ ወልድ መንፈስ ቅዱስ በአካል ሶስት ናቸው ትላላችሁ፣ በመለኮት አንድ ናቸው ትላል አይደል? በመለኮት አንድ ናቸው አይነጣጠሉም? ባጭሩ አይነጣጠሉም። እሺ ኢየሱስ ተነጥሎ አልሞተም። ኢየሱስ ሲሞት መንፈስ ቅዱስና ሞተዋል እኮ። ይሄ መነጣጠል ነው የሚባለው። የአካል ልዩነት ነው እንጂ መነጣጠል አይደለም። እሺ ይሄ የአካል ልዩነት ነው። መለኮቱ የክርስቶስ በመለኮቱ አይደለም የሞተው። መለኮት የማይሞት ያው ነው። በመለኮቱ ነው የሞተው፣ በመንፈሱ ነው። ሚዩት አድርጊው። አሁን ጠይቀሽ አታስወራም። ጥያቄ እሱ አይደለም ይሆን? ጥያቄ ጠይቅ። ክርስቶስ አልሞተም ወይ ብለሽ ጠይቀሽ ወይ አንዴ ለጠየቅሽው ለእያንዳንዱ ነገር አሁን ረጋ በይ። ጥያቄሽን ካላገኘሁት ከዛ በኋላ አይ እሱ አልነበረም ብለሽ ትቀጥያለሽ። ሳልመልስ ጥያቄሽን አላገኘው ሳታቂ ተደርበሽ አታውሪ። እሺ ስሚ መጀመሪያ። ኦኬ በመለኮት አብ ወልድ መንፈስ ቅዱስ አይነጣጠሉም፣ አይለያዩ፣ አንድ መለኮት ስለሆነ ያለው ማለት ነው። ክርስቶስ አልሞተም ወይ ብለሻል። አዎ ሞቷል። ግን የሞተው በመለኮቱ አይደለም። ለወቱ ስብሐትና መለኮት የማይሞት ያው ነው። ታዲያ በምኑ ነው የሞተው? ቃል ስጋ ሆነ አይደለም? በተዋሃደው ስጋ የራሱ ባደረገው ስጋ አዎ ሞተ። ለዛ ነው ሐዋርያ ቅዱስ ጴጥሮስ አንደኛ ጴጥሮስ መልእክቱ ምዕራፍ 3 እሺ እኔ በስጋው ሞተ በመለኮት አላልኩም። ኢየሱስ ሲሞት ሚዩት አድርጊው። ልጨርስ መሀል ጥቅስ ሊጠቀስ ሲል እህታችን ጥያቄ ጠይቀሽ አይደል? መጽሐፍ ቅዱስ ሊጠቀስ ቁርአን አንዴ ረጋ ቁርአን አልጠቀስሽ። ማይክ ከፈትሽ ከዚህ በኋላ አስወርድሻለሽ። ሚዩት አድርጊ። ጨርስ። እየመለሰልሽ አይደል? እንዴት አይደል? ጥያቄ እየመለሰ አይደለም ወይ? እንዴት ነው የሚሰሙት? ጥያቄ እሱ አይደለም። ኧረ እባክሽ በቃ እየመለሰም ካልሆነ ሲጨርስ ትጠይቂያለሽ። አሁን ሚዩት አድርጊ። ጥያቄ ጠይቁ ብላችሁ ሚዩት አድርጊውና አንዴ ሰዓዳ ቀጥል። ምን አይነት ተፈጥሮ ነው? አወራሽ ጠየቅሽ እኮ። ከዛ በኋላ ልክ ጥቅስ ሲጠቀስልሽ አይ እሱ አይደለም ጥያቄ። እንደዛ አይደለማ፣ እንደዛ አይሆንም። እሺ ኦልሬዲ ጠይቀሽ ሰማንሽ። ከዛ መመለስ ሲጀምር ጥያቄ እሱ አይደለም። ልጨርስ መጨረስኩኝ ልጨርስና ከዛ ካልሆነ እኔ ማለት የፈለግኩት ትያለሽ ተባልሽ እኮ። መልስ መስማት ሳትፈልጊ ነው የምትጠይቂ። ጠይቁ ብላችሁ ገብታችሁ አዎ ጠይቁ። ሚዩት አድርግ። ተራ ሲደርስ ታወራለህ። ኧረ በመድኃኒዓለም ኧረ ተው። እኔ እንመልስላችሁ እንጂ አንዴ። እሺ ምን አለ ክርስቶስ? ኦኬ እንዲህ አለ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ላይ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና ካለ በኋላ በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ኦኬ በእርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው ይላል። መንፈስ የተባለው እዚህ ጋር መለኮትም ነው፣ ከዛ ነፍስም ጭምር ነው ማለት ነው። መለኮት የተዋሃዳት ነፍስ ወደ ሲኦል ወርዳ ምን አለች?
የሞቱትን ነፍሳትን ወህኒ ውስጥ ያሉት ማለት በሲኦል ውስጥ የነበሩትን ማለት ነፃ አወጣቸው ይላል። ኦኬ። ስለዚህ ክርስቶስ በመለኮት አልሞተም። በመለኮትማ በመለኮቱ መለኮት በተዋሃዳት ነፍሱማ ሲኦል የነበሩት ነፍሳትም እኮ በርብሮ ሲያወጣቸው እንመለከታለን። ያ በመቃብር ያለው ስጋውም እኮ እንዳይፈርስና እንዳይበሰብስ ሲያደርገው እንመለከታለን። መለኮቱ በፍጹም ሊሞት የማይችል ነው። ለዛም እዛው ምዕራፍ 4 ሲናገር ክርስቶስም በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ይላል። በስጋ ኦኬ። ስለዚህ መከራ መቀበሉ መሞቱ ምናምን ምንድነው? በስጋ ነው። የሆነ መለኮቱ ሞተ ከተባለ ሶስቱ አካላት ሞቱ ያሰኛል። ቅዱስ ጎርጎርዮስም ሲናገር ያንን ነው የሚናገረው። መለኮት ሞተ ተብሎ አይነገርም። መለኮት በስጋ ሞተ ብለን ነው የምናምነው። አይነ እንዲነጣጠሉ ወይም ደግሞ የሚነጥል አይሆንም ማለት ነው። ከዚህ አንጻር ነበረ ጥያቄችን ለመስማት እንደው ትዕግስት ማጣት በጣም ከባድ ነው በጣም። እሺ ቦጃ ሰላም ይሰማል? ቆይ አንዴ። እሺ እሷ ተመልሳ ስለመጣች ትቀጥላለች። እሺ እዮብ እኔም ደቂቃ ስጠኝና ላውራ። እንደዛ ከሆነ እዮሃድ አውርቷል። እኔ ደግሞ ጥያቄ ምንድነው ላብራ። ማን አብራሪ ያደረገች? ጠያቂ እኮ ነሽ። እሷ አውርቷል። ጥያቄን ካልሰማችሁ እንዴት ትመልሳላችሁ? ስሚ አንዴ፣ ጥያቄ ጠየቅሽ። ለጠየቅሽው ጥያቄ መልስ ሰጥቶሻል። ጥያቄ ኢየሱስ በምን ሞተ? ጥያቄ እዮብ ስሚ፣ ተደርበሽ አታውሪ አንቺ። እኔ እኮ ታስቆኛላችሁ። ስሚ እሺ እንዳታስገቧት እና እንዳጽፊም ሁሉ ምን አይነት ሰዎች ናቸው በጌታ። ቆይ አንዴ፣ ጥያቄ ጠየቅሽ። ለጠየቅሽው ጥያቄ ምን ላይ ሰጠሽ? ካልተመለሰ አልተመለሰም ነው። 4 ነጥብ። ተመለሰልኝ እንድትይ እኮ አልነበረም። አሁን ስትገቢ ወይ ትጠይቂያለሽ ወይም ራሱን ጥያቄውን አሻሽለሽ መጠየቅ ትችያለሽ እንጂ ዮሐር ተናግሯል እኔ የምናገራለሁ እንዴ? ምን አይነት ስርዓት ነው ያላችሁ? ዲቤት አልገባሽም እኮ ልጠይቅ ነው ያልሽው። ይሄንን ማወቅ አለብሽ እህት አለመሽ። ቦጃ እሺ፣ ሰላም ነው እንዴ? እግዚአብሔር ይመስገን። አይ እኔ እንኳን ለዮሐድ የውይይት ጥሪ ለማቅረብ ነው የመጣሁት። ጥያቄ ካለ ጠይቅ። ውይይት አይቀበልም? አዎ ከአንተ አይቀበልም። ለመጨረሻ ጊዜ ጥያቄሽ ምንድን ነው? እሺ ጥያቄ ልናገር። 3 ጊዜ አወርደኸኛል። ማውረዱ እንትን አይደለም። ልጠይቅ 10 ጊዜም ሊሆን ይችላል። እሺ አዳምጠኝ። ጥያቄን እሺ አዳምጠኝ። እየባ ጥያቄ ምንድን ነው? አብ ወልድ መንፈስ ቅዱስ በአካል 3 በመለኮት 1 ብላችሁ ታምናላችሁ። የእኔ ጥያቄ በመለኮት 1 ነው የምትሉት አይነጣጠሉም ወይ ስል አዎ አለኝ። ካልተነጣጠሉ ከመሀላቸው ኢየሱስ ሞቷል አይደለ? ኢየሱስ ሲሞት ተነጠለ። አይን አልተነጠለም ካላችሁ መንፈስ ቅዱስና አብ ሞተዋል ወይ ስል ዮሐድ የመለሰልኝ ምንድን ነው? ኢየሱስ የሞተው በስጋ ነው በመለኮት ነው? ጥያቄ እሱ አይደለም። ስለዚህ ኢየሱስ የሞተው እኮ በሰውነቱ ነው በመለኮት አይደለም። መለኮት አልሞተልም። እሱንም ክዷል። መለኮት ሞቶልና ትላላችሁ ሌላ ጊዜ። እሱ ተክዷል፣ አይመለከተኝም። ስለዚህ በስጋውም ይሁን መንፈስ ቅዱስና አብስ በስጋቸው ሞተዋል። እንደዛ ከሆነ ዮሐድ መጀመሪያ እንትን ስለሆነ የገባሽው ዝም ብለሽ እንደፈለግሽ አብክተሽዋል። መጀመሪያ መለኮት ሞቷል ብላችሁ ታምናላችሁ ብለሻል። እስቲ ክፈችና አሳይ። መለኮት ሞቷል ያልንበትን ማስረጃ ክፈች። ሞተ ብዬ እኮ አላምንም። እናንተ ናችሁ አምላክ ሞተ ብላችሁ ታምናላችሁ። የሞተው ሰው ነው። የሞተው ሰው ነው። ማስረጃ ክፈቺ ነው የተባልሽው። መለኮት ሞቷል ብላችሁ ታምናላችሁ ብለሻል። ወሬ አውሪ እኮ አይደለም፣ ማስረጃ ነው ያልኩሽ። አውሪ ወሬ ማውራት አታርጉ። እንዴት ላውራ? በፈጣሪ ስም ጤነኛ አይደለም። አታውሪ። ጥያቄ እኔ አውሪ አላልኩሽም። ወሬ አልፈልግም። እኔ ወሬ አልፈለኩም። ማስረጃ አለሽ? ትፈራለህ እኮ። ሚዩት አርጊ፣ በቃ ሚዩት አርጊ፣ ሚዩት አርጊ። አብዱሊት ለምን ትንቀጠቀጣለህ? ላውር ውሸት ስትዋሽ መለኮት ሞቷል ብላችሁ ታምናላችሁ? እኔ አያገባኝም ምናምን። ይህ በቃ በጣም ያንቺ በእውቀት መጥቀሽ ሞተሻል። እባክሽ
ከዛ ማስረጃ እኔ ላውራ ለምን ምን ታደርጋለች? ወሬማ አወራሽ እኮ መለኮት ሞታል ብላችሁ ታምናላችሁ። ወሬ ይሄ እኮ እንደ አላህ የሩቅ ወሬ አወራሽ። አሁን ማስረጃ አምጪ ነው ለዚህ ወሬሽ። እንደዛ ብለን ያመንበትን ማስረጃ አምጪ። መለኮት ሞቷል ብለን እናምናለን ያለበት። ከዛ አይ በቃ ትፈራላችሁ ምናምን እንደ ህፃን መች እንደምታድጉት በጌታ። ስለዚህ መለኮት በስጋ ሞቷል ብለን እናምናለን። መለኮት በስጋ ተብሎ ይነገራል እንጂ መለኮት ራሱ ሞቷል ተብሎ በጭራሽ አይነገርም። ኦኬ መለኮት ሞቷል ተብሎ በጭራሽ አይነገርም። ይሄ ሶስት አካላት ራሱ ሞተዋል ስለሚያስብል ማለት ነው። አንድ ሁለተኛ በተለየ አካሉ ወልድ ሰው ሆኗል። በአካል ሶስት ናቸው ብለን እናምናለን። አሁን ዝም ብሎ አካልና ባህሪን ሳይለዩ ይመጡና ማቡካት ዝም ብለን ኦኬ ቢያንስ ኢሰንስና ፐርሰን መለየት መቻል አለባቸው። አንዴ ስለ መለኮት ታወራና ከዛ አካል ሄደ መተ ደግሞ መቀላቀል ማለት ነው። ኦኬ በመለኮት አንድ ናቸው የማይነጣጠሉ አንድ መለኮት ነው ያለው ብለን በአካል ሶስት ናቸው። ኦኬ አብ ወልድ መንፈስ ቅዱስ በአካል ሶስት ብለን እናምናለን። ሰው ቃል ወይም ደግሞ ወልድ በተለየ አካሉ ሰው ሆነ ብለን እናምናለን። በተለየ አካሉ ሰው ሆነ፣ በተለየ አካሉ ስለኛ መከራን ተቀበለ፣ ሞተ ብለን እናምናለን። በተለየ አካሉ። ስለዚህ ሁለቱም አካላት በአካል ደረጃ አብና መንፈስ ቅዱስ ሞቱ ብለን አንናገርም። ለወቱ ስብሐትና ማለት ነው። ከዚህ አንጻር ወልድ በተለየ አካሉ ብለን እንናገራለን እንጂ መለኮት ሞቷል ብለን መለኮት ራሱ ሞቷል የሚለው ሄሬሲ ነው፣ ምንፍቅና ነው። እንደዛ ተብሎ አይነገርም። መለኮት በስጋ ኦኬ አምላክ በስጋ ሞተ ስለኛ ታመመ ብለን እንናገራለን። ሰው ከዚህ አንጻር የሚታይ ነው። ምናልባት ወንድሞ ጨምሩበትና ማስረጃ ካስፈለገ እሺ እየዋቀ ስጠይቅ ራሱ ቢያንስ እንደው እንደዚህ አሁን ሰውን አታክ ለማድረግ ከመሞከር ለማወቅ መሞከር የተሻለ ነው እና ምንለውን እንኳን ሳታቂ ነው ሙድ ለመያዝ የሞከርሽው ማለት ነው። ለሱም ባደርሽ ምን አለች? አብና መንፈስ ቅዱስስ በስጋ ሞተዋል አለች እና አሁን እኛ ምን እንደምናምን እንኳን አታውቅም። አብና መንፈስ ቅዱስ ስጋ ለብሰዋል ብለን እናምናለን ሲጀመር እና በስጋ መሞት ለአብና ለመንፈስ ቅዱስ እንዴት ይነገራል? ገና ከጅምሩ በስጋ ለብሰዋል ብለን ሳናምን በስጋ ሞተዋል የሚለው ጥያቄ እምነታችንን አለማወቅሽን ያሳያል። ፕላስ ግን በቃ የመጀመሪያው ጥያቄ ላይ ምላሹ ተመልሷል። ማለት የመጀመሪያው መልስ ላይ ልክ ስጠይቂ ሲመልስ እዛ ውስጥ ይሄ መልስ ነበረ፣ ግን አልተረዳሽም። የመረዳት አቅምሽም ሊሆን ይችላል ወይም ምናምን ብቻ በስጋ ሞተ ስንል ስጋን የለበሰው እሱ ብቻ እንደሆነ እየተናገረ ነው። ስለዚህ በተለየ አካሉ በስጋ ሞተ የሚለው በቂ መልስ ነው ማለት ነው። ምክንያቱስ በስጋ መሞት ለሱ ከተነገረ እነሱ ስጋ አልለበሱም፣ ስለዚህ መሞት አይነገርላቸውም ማለት ነው። በአጭሩ እኮ ይህን ተመልሷል። መጀመሪያ ግን መቀበል አልፈለግሽም ማለት ነው። ለማንኛውም እሺ ዮሐዴ አሳይና አንድ በማስረጃ ችን የፈጠነ እንትን ልበልና እናንተ ትቀበላላችሁ። የአሁኑ ጥያቄ ሃይማኖተ አበው ዘቅዱስ አግናጢዮስ ምዕራፍ 11 ከቁጥር 10 ጀምሮ ኦኬ ከቁጥር 9 ጀምሮ እንዲህ ይላል። ይኸውም ሶስትነት ከእርሱ የሚገኝ አንድ ብርሃን ነው። በዓለሙ ሁሉ ምሉእ ነው፣ ከምድር በታች ላሉትም ያበራል። በሰማይ በምድር ምሉእ ነኝ እኮ በሲኦልም ያሉ ጌትነቱን አዩ ተብሎ እንደተጻፈ ትንቢተ ኢሳይያስ 66 ከቁጥር 1 ጀምሮ ማለት ነው። ቁጥር 10 መለኮት በባህሪው ታመመ ሞተ የምትል አንተ የእኛን ነገር ሰምተህ እፈር ይላል። አሁን መለኮት ራሱ በባህሪው ታሟል ሞቷል የምትል አንተ የእኛን ነገር ሰምተህ በእውነቱ ምን እፈር። እኛ ግን የባህሪ አምላክ ክርስቶስ ሰው እንደመሆኑ በስጋ እንደታመመ በመለኮት እንዳልታመመ እናምናለን። በስጋ ሞተ፣ በመለኮት አልሞተም። እግዚአብሔር ቃል ስለ እኛ እንደታመመ እግዚአብሔር ለእኛ ቤዛ ሆኖ እንደሞተ ብትሰማ እኛ መለኮትን ከትስብእት ጋር አንድ አካል አንድ ባህሪ አድርገን ለእግዚአብሔርነቱ በሚገባ በዚህ በአንድ ስም ክርስቶስ
እንደምንጠራ እወቅ፣ እንደምንጠራ እወቅ። ኦኬ። ስለዚህ ምን እየተባለ ነው? ክርስቶስ ታመመ፣ ሞተ ምናምን ተብሎ ሲነገር ወይም ደግሞ አምላክ ሞተ በስጋ ተብሎ ሲነገር ኦኬ መለኮቱ በባህሪው ሞቷል ብለ በጭራሽ እንዳትናገር። ይሄንን የምትል የእኛን ነገር ሰምተ እፈር ይላል። እኛ መለኮት ራሱ በባህሪው ምንድን ነው? የማይታመም የማይሞት ነው ብለን እናምናለን። ግን የራሱ ባደረገው ከትስብእት ጋር አንድ አካል አንድ ባህሪ ከመሆኑ አንጻር ግን ምን ብለን እናምናለን? ኦኬ ታመመ አምላክ ሞተልን አምላክ ታመመ ተብሎ ሊነገር ይችላል። ግን መለኮት ሳይሆን በስጋ መሆኑ ግን ሊታወቅ ይገባል ነው። ይሄን ነው ትምህርታችን። እሺ ቃሉት ያሰማልን። ያዲ አይላ ጥያቄ ምንድነው? ጥያቄሽ? እሺ ሰላም ለዚህ ቤት ያለው እሺ ነው። እሺ ሰላም ወረሚት እንትን ታሳየኝ ምን መሰለህ? በብሉይ ኪዳን ጊዜ ወይም ደግሞ የነቢያቶች እምነት ክርስትና ነበረ፣ ወይም ደግሞ ከአዲስ ኪዳን በፊት ክርስትና የሚባለው እምነት እግዚአብሔር ዘንድ ይታወቅ ነበር ወይ ነቢያት ዘንድ ሲታወቅ ነበር የሚለውን አንዴ ታስረዳኛለህ? እመለሳለሁ። ወዴት ነው የምትመለሺው? ስራ ይዤ ስለሆነ ነው። ያ በቃ እሺ አንዴ ጮክ ብዬ ልንገርህ። የነቢያቶች እምነት ምንድን ነው? ምንድን ነበር? ዳዊት፣ ሙሴ፣ አብርሃም ሲኖሩበት የነበረው ሃይማኖት ምን ነበር? እንደ መጽሐፍ ቅዱስ በብሉይ ኪዳን ክርስትና የሚባለው እምነትስ ይታወቅ ነበር ወይ? በጥቅስ ደረጃ ብታሳዩኝ ደስ ይለኛል። እሺ የሰላም ክርስትናን ትቀበላለሽ ወይስ ራስ ይደርሳል? ክርስትና የሚለውን ሀሳብ እዮባ በቀላሉ ምንድን ነው እንደው ይሄ በጣም ብዙ ጊዜ መልስ የተሰጠው ነገር ነው አይደል? በጣም ብዙ ጊዜ መልስ የተሰጠው ነገር ነው። ክርስቲያን ማለት ምን ማለት ነው? ለምሳሌ የሐዋርያት ሥራ ምዕራፍ 11 ላይ እሺ አንዴ የሐዋርያት ሥራ ምዕራፍ 11 ላይ አንዴ ቆይ ካሜራ ልክፈት፣ ይቅርታ አድርጉልኝ። የሐዋርያት ሥራ ምዕራፍ 11 ላይ ቁጥር 26 ላይ እንዲህ የሚል ቃል እንመለከታለን። ኦኬ እንደዚህ የሚል ቃል አለ። ባገኘውም ጊዜ ወደ አንጾኪያ መጣው፣ በቤተክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም ያስተማሩ፣ ደቀ መዛሙርቱ መጀመሪያ በአንጾኪያ ክርስቲያን ተባሉ የሚል ቃል እንመለከታለን። ኦኬ ስለዚህ ክርስቲያን ማለት ምን ማለት ነው? ቃሉ ከተባለ የምን የክርስቶስ ተከታይ። ክርስቶስ የሚለው ስም ወይም ደግሞ ክርስቶስ የሚለው ስም ደግሞ የምናገኘው መች ነው? አዲስ ኪዳን ላይ ነው። አምላክ በስጋ ሲገለጥ እምነቱ ነበር። ኦፍኮርስ በብሉይ ኪዳንም ነበረ። ኦኬ በብሉይ ኪዳንም የሥላሴ እምነት ነበረ። ነገር ግን ክርስቲያን የሚለውን ስም ከሆነ ኦር ክርስትና የሚባለው አምላክ በስጋ ከተገለጠ በኋላ ኦር ክርስቶስ ኢየሱስ በስጋ ከመጣ በኋላ ያለ ነገር ስለሆነ የእርሱ ተከታዮች ክርስቲያን ተብለን እንጠራለን። ስለዚህ እምነታችን አንድ ነው። ነገር ግን ክርስቲያን የሚለው ከቃል አንጻር ከሆነ አዲስ ኪዳን ላይ ነው የምናገኘው። ከቃል አንጻር ከሆነ ከፌዝ አንጻር ከእምነት አንጻር ከሆነ ግን የነበረ እምነት ነው። ከዚህ አንጻር ነው የምንመልሰው ማለት ነው። እህታችን እየሰማሽ ከሆነ አዎ እየሰማኝ ነው። ቴንኪዩ መልሴን አግኝቻለሁ። ስለዚህ በአዲስ ኪዳኖች ክርስቲያን የሚባለው ሃይማኖቱ የመጣው በብሉይ ኪዳን ክርስትና የሚባለው ሃይማኖት በስም ደረጃ የለም ማለት ነው። አየሽ አሁን መምህሮች ገብተዋል። ሰው እሺ አንዴ ቆይ አሁንም ለመስማት መጽሐፍ ቅዱስ ለመናገር ትንሽ ረጋ የዘገየንን ኦኬ ረጋ እንበል። አሁን የተናገርኩትን ነገር ሳሰሚ ነው ወዲያው ማይክሽና በርተሽ እንዲህ ለማለት የሆነ የራስን ጀነራላይዜሽን ለመውሰድ የሞከርሽው እንደዛ አላልኩም። ኦኬ በተርሚኖሎጂ ደረጃ ቃሉ እንደ ቃል ኦኬ ቃሉ ምን እንደ ቃል አዲስ ኪዳን ላይ እናገኘዋለን። ክርስቲያን ማለት የክርስቶስ ኢየሱስ ተከታይ ማለት ነው። ክርስቶስ ደግሞ የሚለውን ስም ራሱ የምናገኘው የመሲሁን ስም አምላክ በስጋ በተገለጠ ሰዓት ነው። እምነቱ ግን እንደ እምነት ነበረ። በብሉይ ኪዳን ነው እምነቱ እንደ እምነት ነበረ። ኦኬ ሃይማኖቱ ክርስትና ሃይማኖት አዲስ ነው አይባልም። እምነቱ እንደ እምነት ነበረ። ነገር ግን ተርሚኖሎጂው አዲስ ኪዳን ላይ ነው ቃሉን የምናገኘው። ይሄንን ነው የተባለው። ኦኬ ስለዚህ ከዚህ አንጻር ተረጁ እህታችን። እሺ አመሰግናለሁ ዮባይ። እሺ